በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው። በሰው እንባ የምትገነባ ሀገር፣ በሰው ለቅሶ የሚቆም የሀገርነት ማገር፣ በሰው መገፋትና በሰው መበታተን ውስጥ ላይ ሊቆም የሚችል መንግስት የለም። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። እጅግ አሳዛኝ አስደንጋጭ መረጃ አለ ለመላው ኦርቶዶክሳውያን። ያረጃል የዓለም ዝና። ሰላም የተወደዳችሁ የዮሐንስ ቲዩብ ቤተሰቦች እንደምን አላችሁ? ድጋሚ በአዲስ መረጃ ተመልሼ መጥቻለሁ። ዶክተር አብይ አህመድ ለቴዲ አፍሮ አንድ ምላሽ ሰጥቷል። ታጋሾች ነን ሲል አንድ መልእክት አስተላልፏል። እሱን መረጃ ማስመለከታችሁ ነው የሚሆነው። በአርሲ አሁንም ኦርቶዶክሳውያን እየተገደሉ ይገኛሉ። እሱን መረጃ ማስመለከታችሁ ነው የሚሆነው። ወደ መረጃዎቹ ነው። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። እንግዲህ ይቅር እንለፍ እንተው ስለምንል ነው። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዝም አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለው። የተሻለ ደግሞ ያለው ያቆማል ማለት ነው። ቪዲዮን እንደተመለከታችሁት ነው። እስቲ ሁላችሁም ኮሜንት ላይ አስቀምጡልኝ። የእውነት መንግስትን የታገሰው ወይስ እኛ ነን? እስቲ ልባችሁ እውነት ሆነ ያውቃልና ሁላችሁም እስቲ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ወደ ቀጣዮች መረጃ እንለፍ። በመቀጠልም እስቲ ቴዲ አፍሮ ቀደም ብሎ የተናገረው አንድ ንግግር ነበርና እሱን ተመልክተን እንመለስ። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመዱ ቴዲ አፍሮ ያስተላለፈው መልእክት እንደተመለከታችሁት ነው። ሀገሬን የማዳን ስራ የኔ ብቻ ሳይሆን የእናንተም ነው ሲል ተመልክቷልና እስቲ ሌሎች አዳዲስ መረጃዎች አሉ። መግቢያችን ላይ እንደነገርካችሁ በአርሲ አሁንም ኦርቶዶክሳውያን እየተገደሉ ነው የሚባል አዳዲስ መረጃዎች ወጥተዋል። እስቲ እነሱ መረጃዎች ተመልክተን ዛሬ ሚያዝያ 15 እጅግ አሳዛኝ አስደንጋጭ መረጃ አለ ለመላው ኦርቶዶክሳውያን። ይሄን አሳልፈው ዋዛ ፈዛዛ ታይሆን ጭፈራ ታይሆን በአርሲ ውስጥ ሚያዝያ 13 ቀን 3 ኦርቶዶክሳውያን ሲገደሉ 3ቱ ደግሞ ያሉበት አይታወቅም፣ ደብዛቸው አይታወቅም። ቤተሰብ እየተጨነቀ ነው ያለው። ቆይ የማህተብ ጉዳይ የቤተ ክርስቲያን ጉዳይ ሲመጣ እንዲህ የምታሳልፉ ሰዎች ጤነኛ ናችሁ? አንገታቸው ስላሰራችሁት ማህተብ ስላሰሩ ብቻ እኮ ነው እነዚህ ሰዎች እየተገደሉ እየተሳደዱ ያሉት፣ ዛሬ መኖሪያቸው እንኳን ያልታወቀው። የኛ ቪዲዮ ይጠፋል፣ ቢያንስ ሼር ኮፒ ሊንክ አድርጉት፣ ድዊት አድርጉት፣ ቪዲዮ ስሩላቸው። አንድ ስትጸልዩ በጸሎት አስቧቸው። እኔና እናንተ ከጎናቸው ያልቆምን ዛሬ ማን ከጎናቸው ሊቆም ነው? ታዲያ የማህተብ ትርጉም ምንድነው? የማህተብ ግዴታችን ምንድነው? ቪዲዮ እንደተመለከታችሁት ነው። እስቲ ወንድማችን የተናገረው በጣም ትክክል ነው። ነገሮች አሁን ላይ ማችን ላይ የተባሉ ነው። ኦርቶዶክሳውያን በየቀኑ ይገደላሉ። አሁን ላይ ተለምዶ እንደዚህ እንሰማለን እንጂ ምን መፍትሄ እየተሰጠን አይደለምና እስቲ ሁላችሁም በጸሎት እናስባችሁ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በሰው እንባ የምትገነባ ሀገር፣ በሰው ለቅሶ የሚቆም የሀገርነት ማገር፣ በሰው መገፋትና በሰው መበታተን ውስጥ ላይ ሊቆም የሚችል መንግስት የለም። ይህንን የዓለማችን ታሪክ የመጽሐፍቶች ታሪክ አያሳየንም። መንግስት ልብ ግዛ። ሀገር 4 ኪሎን አትመስልም። ሀገር የጎዳና ዳር ፕሮጀክቶችን አትመስልም።
ሀገር አለመለም ነው ብላችሁ በየሚዲያው እንደምታሳዩን እንደዛ አይደለችም። በርግጥ ከተሞቻችን ለምልመው ሊሆን ይችላል። የሆኑ አትክልቶች ቀና ቀና ሲሉ አይተን ሊሆን ይችላል። ቀና ቀና የሚል አትክልት እንዳለ ሁሉ ልቡ ለዘላለም የተሰበረ አንገቱ ለዘላለም ወደ መሬት አቀርቅሮ የቀረ በሐዘን ብቻ በምሬት ብቻ ቀን ከሌት እንዲገፋ የተፈረደበት ግለሰብ አለ፣ ቤተሰብ አለ። የወንዝ ዳር አትክልት ሲለመልም የወንዝ ዳር ፕሮጀክት ከፍ ከፍ ሲል አብሮ ከፍ ከፍ የሚል ሰው ካልፈጠር ወድቀናል። ሰው በማትፈጠር ሀገር ውስጥ ላይ የሚፈጠር የትኛውም አይነት ፕሮጀክት ባልተፈጠረ ሰው የሚጠፋ ነው። መረጃዎቹ እንደተመለከታቻቸው ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይሄን ይመስላሉ። ቸር ቆዩ። ያረጃል የዓለም ዝና